አላወራም። ነገር ግን እሱ ሁሌ ለምን ኦዲየንስን ይጨምራል ነው እኔ ገባሽ? ሁሌ ደግሞ ጥፋቱን አሁን ዛሬ አጥፍቻለሁ ሁለተኛ ወደዛ ማልመለስም ብሏል። ዛሬ እኮ መጥፎ ነገር አልተናገረም። ምክንያት አለ። እኔ አሁን ስገባ ለእኔ አበባ የሚሰጥ ሰው የለኝም። እንትን ነኝ። አሁን እሱ ኦዲየንስ የሚጨምረው የሚለው የሚያወርድ እኮ ኦዲየንስ ስለሆነ እኮ ነው። እናቴ ጠብ ጠብ የሚያደርገው ያወርዳል። ለዛ እኮ ነው የሚለው። አሁን እኔ ያወርዳለሁ አላወርድም። ለዛ ና አንቺ ድንቅነሽ ቅንቅናም የሶስት መላጣ ልጅ ማዛ ዚፕ አድርጊ። የምን ዚፕ አንቺ ማስወጣት አትችይም። ማዝዬ አርፈሽ ተቀመጪ ቤትሽ። ውጣ 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 እያልሽ የምታስወጡ ስበሽ አየሽ፣ ይወዷታል። አበባ ያስረፈርፉላታል። ተመልከች እንዴት እንደሚያቀርቡ። አውርዱ። ሀይ ነገ ጾም ናችሁ። አውርዱ። ጾም የሆናችሁ ሁላችሁም አበባ ለእኔ አውርዱ። አሁን ማትጌ ቀዱን ተይና የዛሬ ልጅ ያለው ነው ያልሽው። ስሚ ማዝዬ፣ እሱንም እኮ ማንም ሰው ቤተናል። እናንተ ቤቴን ኮፒ ሊንክ አርጉ። ዋርኒንግ ይሄው ኮፒ ሊንክ አርጉ። እናንተ እንትኑ አትስጡ ለልጅቷ መግቢ ያረኩልሽ አይደል? እንዳንተ አርጉ እዚህ 140 ሰዎች ሀብታም ኮምፕሊት እኮ የተናገረ ሰው ማንም የተናገረ ሰው አይደለም። አውቆ እቺ ሙድ ለጋሽ ማህሙድ አለ ከሬሰው እስቲ አሁን ማዛት አናገኝ። አዎ ገኒ መቂ ልንገርሽ፣ ማርያምን ልንገርሽ፣ ይሄ አሁን እንትና ቲክቶከሩ ማለት ነው። ይሄ ታንኪው አመሰግናለሁ የኔ ውድ የሚለው ጆንዳሌ ታውቂያለሽ? የሚለው ስለሚወርድ ነው የኔ እናት። አሁን እኔ እንደዚህ ባሽካ አሁን እዚህ ጋር ጥያቄ አለ። አዎ ጠይቅ። የሰጠ ይወደዳል፣ ያልሰጠ አይወደድም ነው። እሱም ብቻ መልስ ላ ቢሆንም እኮ የሚሰጠው እኮ በደንብ መውደድ አለበት። አዎ የሰው ልጅ ደግሞ በጥቅም አይደለማ መውደድ ያለብሽ። እስኪ ግን ነገ የራሴ ቤት ከፍታለሁ። ለእኔ የሚለው ናርጅ እኔ እንደውም አንቺን ብቻ ነው ፕሮፋይል ማድረገው ውስኝ ያለው እኔ ለአንቺ ባደርግ እንደውም እጸድቃለሁኝ። እንደውም ለአንድ እህቴ አንድ ለሆን ነው ለእህቴ ለሴት በቃ እናንተ ጋር ለነገ ሪከርዱ ጠብቁ። ነገ እኔ ቤት አለ። እሺ ማዝዬ የሚለው ምኑ ነው? አንቺ ዝም በይ። አንቺ ፍቅር ደግሞ ነገር መተንተን ትፈልጊያለሽ። አለችሽ ካላወቅሽ በቃ ዝም በሽ ቁጭ በይ። እቺ ፍቅር እኮ የሆነ እሳ ነው አንበሳ ነው እንዴ? ሀይ ፍርዬ ምን ሆነሽ ነው? ዝም ያልሽው እንግሊዝኛ ባላቅም ሰውማች አሁን እኔ ነሽ የሚለውን ስጡና እኔ አሁን እንትን ልበል ፕሮፋይል እንዴት ነሽ? እኔ ቆንጆ እኔ እኮ በጣም ናፍቀሽኛል። ማርያምን ስልክሽ ምን ሆነሽ ነው? ድምፅሽ ምን ሆኖ ነው? እንዴት ነሽ? አሚሲዩ በጣም ማኪያ እንዴት ነሽ? እንኳን ደረሳችሁ። እንኳን አብሯል ሴቶች ቀን ሰላም ናችሁ? ማርያምን ትናንትና እኮ እዛ ሞጣ ቤት አይቼሽ በስብሽ እምቢ አለኝ እኮ ጓደኛ ላደርግሽ። ጓደኛ እኮ አይደለሽም ገንዬ። ሞጣ ቤት እኮ ገባሁ እኔ አሁን የሞጣ ጓደኛ ልሆን ነገር ግማርቻ አይቼሽ አራሽ ጠቃጠቃል ተመቸኝ ገኒ እኔ ደንኩላለሁ እኮ የሞጣ ጓደኛ ቤት እኮ የሄድኩ እኮ ማዝ ያላወቅሽም ትናንትና ጊፍት እያወረደች እናቴ እኔን ዘጋ ጀግና ከማየሹ እንደወጣ ላይ የምር ገኒ እሱ እኮ የጦና ልጆች እኮ በጣም ነው የሚወደው። ለዛ ጦና እኔን አስገባብ እስኪ ወይ ባለቤት እኔ ገብቼ ጉድ እንደምሰራቸው እኮ ሞጣ ጋር ገብቼ ምን ይኸው ግቢ ማርያምን ገኒ በውስጥ አወርሻለሁ የሆነ ነገር እኔ አመሰግናለሁ ሲልሽ ነበረች በጣም የምትሞቱት። ይኸውልሽ ምን አለ መሰለሽ ፍርጌ እየሰማሽ ነው አይደል? እንዲህ አለ ይሄ በስልኩ ነው አለ ለራሱ የሚልከው። ይሄ አሁን ምጣድ መጋገር የለ እንጀራ መጋገር የለ ዛሬ ሊጥ ማብቃት የለም አለ ሰውዬው። አንቺዬ ቆሌውን ገፎ እንደ ማዛ እኮ ነው። ማዚ በቀደም ቤቷ ስገባ ውረጅ ነይ ውረጅ አሳጣለች። ቤቱ በሞጣ ተቀየረ እንዳይመጣል ሸራለት። አሁን እኛ ስለ ዩቱበር ሀዶ ማለት አለብን።
ሃሎ ማለት አለብን። እነዚህ ሶስት እናንተ የሊያሾ ይኸውልሽ ለጌታም ጌታ አለው ይባላል። ሴትዮዋ አመት ሁሉ ሙሉ ሴቶቹ ስታሸማቅቅ ስትሳደብ፣ በቀደም ጃሊና አይተሻል እንዴት እንዳለ። አንዷ ደግሞ የት ሀገር ምትኖር ምን ትሪ ላይ ስጋ የምትበላዋ አንቺ አምጥታ ራብተኛዋ እቺ በልታ አታውቅም። ሁሌ እንደበላሽ ነው። እኔ ሆዷ ሰጋቱራ ይሁን አላውቅም። እኔ ምን አይነት ሆድ እንዳላት ኧረ ግን የኔ እኮ ግራ ገባኝ። የሀገር ሙሉ ስጋ ቁርጥ እኮ ነው የምትበለው። አንቺ ደግሞ አንቺ ቆይ ራብተኛ ነው እንዴ? ከተርባ ነው እንዴ? አገሯ ላይ ነው ያለችው። እዚህ ስትበላ ነው እኮ እንትን የምትሰራው። አንቺ መብላት ሆዷ ውስጥ ራሱ ገብቶ መስራቱ እኮ እግዚአብሔርን የሁሉ ህዝብ እያያ እኔ ግን በስመ አብ ትል ነው የሚሆንብኝ። ትብላ መብላት አይመለከትም። ሀይሚ ላይፍ ላይ ገብታለች። ግቡ ውጡ ከዚህ ውሸታ ማንም ይግባ። ስሚ እኔ ይኸውልሽ ማዝጌ እኮ ትቀያየራለች ያሉት እኮ ውሸታቸውን አይደለም እኮ ጆከር ነች። ወይኔ አሚናዬ ዌልካም እኔ እናት ዋት ሚንስ ዌልካም ሺ ጎይንግ አናዘር ፕሌስ ዋት ሚንስ ዌልካም ገኒ ታይ you go in another place you don't know that's a fake one no I just want to relieve I just want to መተንፈስ ፈልጌ ነው መቅዲም ስንት I missed you ምን ሆነሽ ነው የት ጠፋሽ የት ነበርሽ እንዴ ላይ ቤተሽ ተቀደረሽ እናት ነው መጣሽ እኔም ዘሴም ፖይንት ያረኩልኝ ጠፋችብኝ እኔ እየሰደበች ነው ቆይ ማዚ እየሰደበች ነው እያግረመረመች አይደለም የለችም ገኒ እንዴት ነሽ ቆይ እስኪ እንዴ በወቀሳ ጀመርሽኝ እኮ ማዚ ምን አለች ሰደበች ምን አለች አፋችሁ ዘግታችሁ በእንግሊዝኛ ዝም በሉ አለች ማዚን አልሰማችኋትም እኔ ነኝ የምሰማት ኧረ እኔ እንደው መቅዲን አፈቃችሁኝ እኮ ገኒ ሁላችሁ ኮኪ እንዴ ሁላችሁም እዚህ ያላችሁት ምክንያቱም ጋንደ መቅዲ ጠፍተሻል መቅዲ ጠፍተሻል ለካ አማርኛ ታውቂያለሽ ማለት ነው በቃ ሂጂበት አማርኛ ሂጂበት በእናትሽ ታይ ደግሞ ወደ እኔ ዞርሽ ምን አጠፋሁኝ ደግሞ አላጠፋሽ እኮ የሆነ እንግሊዘኛ ነው የሚባለው ምን ማለት ነው ተይ እሱ አማርኛ ማዚ እኮ ሙድ እያያዘችብን ነው አይ ነው ሙድ እያያዘችብኝ ነው ኧረ ተይ ሙድ አትያዘብኝ ማዚ ታይ እኔ እንደው ሁሉም ሰው ናፍቆኝ ነው የገባሁት እንደው ናፍቃችሁኝ እንደው በቃ የኔ ቆንጆ እኔ ናፍቆት እንደዚህ ነው እንዳልቀረብሽ ፍቅር ብሩኬ ደረቴ ላይ ተለጠፊ ያለ ልጅቷ እንደ ግርግዳ ትቆም ፍቅር ነው ብሎ ታረፍኛል አለችኝ እና መግባት እምቢ አለኝ አልገባም አለኝ እኮ መቼ ገበመት ኧረ ባለፈው ሳምንት ሙሉ በቃ ከፍቶኝ ተኛለች ከዛ ለኮኪ ምን አርጊያት ነው የቦለከችኝ ብዬ ጠየኳት ግን እኔ አንድ ነገር ልጠይቅሽ በማርያም ገኒ እኮ ነው እሺ እኔ የሚለው ማለት ነው ሌላ ሰው መጥቶ እኔ ደረቴ ላይ ተለጠፍ ያለ እንዴ እኔ እሱ ላይ ተለጠፍ ስለ እኔ ባለቤቴ ትዝ ብሎ ወይኔ ስደት አፈር ብላለሁ አባቱ ስደት አፈሪ ብላ አይ እኔስ እንደው ዛሬ እንደው በጣም ከዛሬው እንትን እንደው በጣም የገረመኝ ይሄ ልጅ እኮ ቲኔጀር ነኝ አለ ኢዝ ኖት ቲኔጀር ነኝ አለ እኮ አይደለም እንዴ ቲኔጀር 18 አመቱ አይደለም 19 አመቱ አይደለም 22 አመቱ ነው ትዳር የሚያዝ ጊዜ ፍላጎት እንዴ ቲኔጀር ነኝ ፋየር ኤጅ ነኝ አልተረዳችኝም ማለት ነው እሱ ቆይ ቲኔጀር ይኸውልሽ ቲኔጀር ነኝ የሚለው ልጅ ነኝ የሚለው ንግግሩ ላይና አካሄዱ ላይ ነው እንዴ ለምን ልጅ አይሆንም ታዲያ ፍራንኩ ላይ ቲኔጀር ነኝ ራሱ ቁጥሩን አላወቀው ቲቸር ነው ያለው ቲኔጀር ገና ልጅ ነኝ ቲኔጀር ማለት ማዝዬ ከ19 አመት በታች ማለት ነው እሱ 22 አመቱ ነው እና የ22 አመት ልጆች እያየን ነው እንደው ዘንድሮ እየተጋቡ አብረው ያደጉ እየተራረሙ ባክሽ አንድ ቀን ወር አበባ የመጣች ልጅቶም ልጅ ትወልዳለች ካላስ እነሱ ያግቡና ይውለዱ ካላስ የምንም ኮሽታ የምንም ህፃን የለ ፋየር ነኝ ገና ፋየር ኤጅ ነኝ አለ
አይደለም አሚና እሱ ኮይን ማለት ገኒ እናንተ አልገባችሁም። በጣም ለእኔ ከብዶኛል። በጣም ኃይለኛ ፍቅር ውስጥ ነኝ ያለው አለ። እናንተ አልገባችሁም። ልጅ መውለድ ያረተይ ማዝጌ እንደዚህ በቃ ነገሩ በቀላሉ እንደው ዛሬ ለስለስ ብሎ ነገ ደግሞ በሰው ነው ይመጣል። ካፌ ወሰድሽው አሚና ወይዬ ካፌ ወሰድሽው። አሁን ንግግርሽን ካፌ ወሰድሽው። ነገ ደግሞ ልጅቷ እናቴ አይ ነው ይሄ የሁላችንም እኔ ሁሉም ጭንቅላት ውስጥ ያለ ነው የሚመስለኝ ይሄ ነገር። እኔ አሚና አሁን እኔ እሱን አላምነውም። በነጋ ቁጥር አላምነውም። እኔ ማለት ነው አንገቱን ለስለስ አድርጎ በቀደም እንዴት አድርጎ ነው ያሽቀንጥሮ እዛ ቤት ውስጥ ምግብ ሰርታ ያበላችሁ ቤት ውስጥ እዚህ ቤት ስትፈልጊ የምትገቢበት ስትፈልጊ የምትወጪበት አይደለም ነው። እንዴት ነው እጇን የሴት የዚህ ስስ እጇን አሽቀንጥሮ እስኪገነጠል እኔ እምባዬ ነው የወረደው። ኧረ አይደለም እኔ ልንገርሽ የነቁርኩጆ ማለት ነው። አሁን ባለቤቴ ማለት ነው ታያታስወደኛ እኔ ስሜት ነው አውሪ ይውጣልሽ። እኔ ማዛምጣ አሶችልኝ ማናወራውን ወሬ ተልኮ አላት ቱዴይ ዛሬ ተልካለች። ማዛ ዝም ብላችሁ ስሟት። አንድ ቀን ሱሪ የጠቢ ስል ሱሪ አላጠኩም። በአንድ ደፍታ በሩን ገፈትሮ ያስወጡት በሩ አልዘጋልኝም ባለቤቴ። ለምን ነው የሚገፈትርሽ እንዴ? ከዛ ሱሪ አጥቤ የስራ ክይስት እግዚአብሔር ብዬ አባቴ ጋር ሄድኩ። አባቴ ደግሞ ሂድ የእነሱ ንገሪና ናይ ወደ እኔ አላለ። ኧረ አባቴ ራሱ ነገረኛ ሆነብኝ እኮ የዛን ጊዜ። ሂጅ ወደ ቤት ቤተሰብ እንደዛ ነው ማርያምን እንደዚህ ያለኝ። ስለዚህ ባልና ሚስት ውስጥ እንዳንገባ በቃ ሼር እናድርግ ከላስ። አይ ባልና ሚስት ውስጥ እንዳንገባማ እየተባለ ብዙ ጊዜ እኮ እነዚህ ልጆች አልተጋቡ። አሁን አሚና ቆይ አንድ ነገር ልንገራችሁ። አሁን ወደ ኋላ አይደለም የምንመለሰው። አሁን የመጣሁበት ዋናው ኢምፖርታንት የነበረው ኦዲየንሶቹን ማዚን እንትን አድርጊልኝ መቅድጌ የመጣውንበት ኦዲየንሶቹን ስለተናገረ ያንን ልናገር። ሁለተኛ ደረጃ ደግሞ አሁን ምን ይሻላል? አሁን ዛሬ እኔ አላምንም እሱን እምላችሁ ዛሬ እንደዚህ ልና ነገ ደግሞ ተቀይሮ ይመጣል። ልክ እንደ ጆከር ማለት ነው። በደምብ ይቀየራል። አትጠራጠር። ነገር ትክክል አይደለም። በደንብ እኔ ገብቶኛል። ያ ነገር ምን አልሽ? ልንገርሽ እኛ ተናግረናል። ቅድምም እንግዲህ ምንድነው ኦሮሞ ምን ይባላል? ዱቢን ባጨት ፊ ሀሬ ረፋይኒ ይላል። ነገር ስለበዛ ምን አይልም አለ። ገባሽ? እየተረሱ ነው። ስለዚህ አሁን ነገር ብንደጋግመው ሌላ ነገር ስለሆነ ተናግረናል፣ አስተላልፈናል፣ ሰምቷል። በቃ ኦዴስን እንትን አይበል። እሱ ነጥቡ ዋና ነጥቡ ሀይሚ ናት። ሳ ከሀይሚ ጋር ጨርሽ ኦዴሱን ይተው በቃ። ከፈለገ የራሱን ኦዲየንስ አይመለከተንም፣ እያቆረባበጠ የፈለገውን ነገር ይሁን አይመለከተንም። ግን በቃ ዋና ነጥቡ የሀይሚን ደግሞ ኦዲየንስ የመናገር ምንም መብት የለው፣ ምንም መብት የለው። አንድ ሁለተኛ ደግሞ ከነዚህ ከፍቶች ጋር ማወዳደርም አይችልም። በቃ ይሄ ነው እና ኦዲየንሱን አያከፋፍል። የሀይሚ እህቶች ብሎ አይጥራ። የሀይሚ እህቶች የከሌቶች አይደለም የሚለው ፊት ጋር ወር አበባ በሽታ የሚመስሉ እህቶች አላለም የሚለው የሚያወርዱት ናቸው። እነዚህ ቁራቁንቦች ደግሞ የሀይሚ ፎቶ ያደረጉት ያለማዝ እያስተካኪ አስተያየ ጨርሱ ብዬ ነው ዝም ያልኩት። ጨርሱ አውሪ ፍርዬ የተረገምሽ ምንም የተረገምሽ አውሪ። ለምን አታውሪ? ፍርጌ ለምን ማውራት የምትፈልጊውን አውሪ። ዛሬ የተናገረውን እኮ ማውራት አለብሽ። ቆንጆ ሂጂበት። በመጀመሪያ እንዴት አመሻችሁ? ቆይ እኔ ስላልተመቸኝ ነው እኮ እኔ ቤት አንድ ሁለተኛ ቦጋላ አለ ፊልም ከፍቶ በቼት ሰውን ያስወራል። ገባ ወደ ጓዳ። ይኸውላችሁ እንዴት ናችሁ? ገንዬ እኔ ፍቅር ናፍቀሽኛል ማርያምን። ሁላችሁም እዚህ ውስጥ ያላችሁ እህቶቼ እንኳን አደረሳችሁ። መቅድዬ ሁላችሁም ማለት ነው ሴት ስለሆናችሁ
የሴት ጀግና ስለሆናችሁ እና ስለሆናችሁ እንኳን ደረሳችሁ ብዬ ካልኩ በኋላ ወደ ሀሳቤ ስገባ ማዝያ አታስቀይሽ ይሆንሽ። አንቺ ነው የምረግጠው። አንደኛ እሱ የሚል አላለም። የሃይሚን ፎቶ የሚያደርጉ ነው ያለው። እውነት ለመናገር አንድ ቀን የሃይሚ እህቶች ባለጌ ስድብ ሰርበው ያውቃሉ? አያውቁም። የእሱ የተባሉት ግን ካፋቸው የሚወጣ መርዝ ዛሬ እንኳን ከቪዲዮ በኋላ ሲያሽካኩ ነበር። እኔ ከስሩኝ እየሰማኋቸው ነው። ገብቶሻል? እነሱን ለምን እሷ ስትነካ እሷንም ሲሰድቧት ልክ አይደሉም ከሚል አትሳደቡ፣ የኔ ወገን ናት፣ ሚስቴ ናት፣ እረፉ ማለት ይችላል። እነሱ አንድና አንድ ዛሬ ቀን ስንት ነው? በዚህ ሀገር 8 ነው። ደሞዝ ሰዓት ነው። እናውቃለን፣ እንተዋወቃለን፣ ችግር የለውም። እሱን ያ አይደለም። ፍቅር በገንዘብ አይደለም የሚገዛው። ፍቅር በፍቅር ነው። እኔ ባሌን ሳገባ ወይ ሀረብ ስለሆነ ወይ ንብረት ስላለው ምናምን አይደለም። ፍቅር ነው። በቃ የሰው ልጅ ፍቅር ነው የሚያገናኘው። እነዚህ ቆሻሾች ግን አንድ እንትን የማይሞሉ እነሱ እዛ ጋር የሚያደርጉት ነገር ስላለ አንድ ቀን ደፍሮ ወጥቶ ተናግሮ አያውቅም። እነሱ አንዴት ቀን ወንድና ሉናይ ጋርማ አታወዳሪው ገልዬ ወንድ እኮ ስለሆነ ነው። ያ ወንድና ይሄ የሴትን ወሬ የሚለቅም እኔ ሴት ነው እንጂ የምለው ወንድ አለም። ወንድ እንደ ወንድነቱ ወንድ ሆነሽ አንቺ ወጪ ያምሽ አሬንበታለኝ እኔ ምን ችግር አለብኝ ብለሽ ነው። እኔ ተቀይሮ ያለው ፍልቅልቅ ሂጂበት። ስለዚህ ሰላም ደሪ በይባስ ስታስክባይ እኔ እኮ ደሜ ነው የሚፈላው ሰው ሲያወራ። ስለዚህ ገንዬ ወንድ እኮ አንቺ ባልሽ ወንድ ስለሆነ አንቺን ያስከብርሻል። ከሴት ጋር የሚውል ከሆነ የሴትን ወሬ የሚለቃቅም ከሆነ ሴት ነው ያ ወንድ። እኔ ወንድ አይደለም። ሁል ጊዜ እሱ እዚህ ቤት የሚወራው ሰደባችሁ፣ ተናገረ። እስቲ የተሳደቡትን መቅዲ ቅድም ትክክልና ቴክስቱን ያምጣና ያሳየን። አንዴት ቀን ፎቶ ሊዘቀዘቁ ይችላሉ የሃይሚ እህቶች። ከዛ ውጭ ግን ካፋቸው እንደዚህ አይነት ቆሻሻ ስድብ የእሱ እዚህ 10 የማይሞሉ የቤተሰብ ጨርሰው ልመጣልሽ ነው ኮማክዬ የሚዘቀዝቁት እነሱ የእሱ የኔ ያሉ ያላቸው እህቶቼ። እኔ እንግዲህ ወንድምን እንዳለው ማውቀው እህት እንኳን እንዳለው አላውቅም። እና እነሱ ሲነኩ እነሱን ከማን አንሰን ብሎ ያደርጋሉ። ደግ አደረጉ። ትክክል ናቸው። ለምን ትነካለች እሷ? እነሱ እኮ ክብር ያላቸው ናቸው። የሃይሚ እህቶች እንደ ሃይሚ ናቸው። ንግግራቸው፣ ጭንቅላታቸው፣ አካሄዳቸው አስተዋይ ናቸው። ለእኔ ነው የምልሽ። እሱ ግን ምን እንደሆን ታውቂያለሽ ገንዬ? ሚላክ ጥቅም አለ። አንዳንዴ ደግሞ ይኸውልሽ ጥቅም ከሚቀር አንቺ ገደል ግቢ የምለው ነገር አለ። ጥቅም የሰው ልጅ ጥቅም ጥሩ አይደለም። በጥቅም ደግሞ ማለት ነው ነገ እኮ ይሄ ጥቅም ሊቀር ይችላል። አሁን አለማዊ ጦርነት ተነስቷል። ነገ ወደ ሀገራችሁ ግቡ ቢባሉ ይሄ ሁሉ ጥቅም ስለሚቀር ገባሽ? ከጎኑ ግን ማናት የምትኖረው? ሃይሚ ናት። ዛሬ ላይ ሰከን ብሎ መጥቷል። ነገ ግን ይቀየራል እንደኛ እሱ። ነገ ደግሞ አንበሳ ሆኖ ይመጣል። ይህ አይደለም። አሁንም ዛሬ በመጣው መንፈስ ዛሬ በመጣው አካሄድ ከሄደ ሊመልሳት ይችላል። አዎ ብዙ ነገር አስተካክሏለች። ትክክል ናት። እሱ ይለቁሳል። ሁሌ ጥፋተኛ እሷ ናት። ለምን ሴት ቢያመጣ እሱ ነው። የማይቆሻሻ ስራ የሚያመጣው እሱ ነው። አንድ ቀን እስቲ እሷ በራሷ እንኳን ባመጣችው ይቅርታ እንኳን ስትጠይቅ በርከክ ብላ ነው። መች በተኛችበት ልብስ መታ አይደለም ቪዲዮ የምትሰራው አይደል እንዴ? ትላንት ላይቭ ላይ ባየነው ልብስ ነው እንቅልፉን ሳይጨርስ ቃይስቶ ነው የተነሳው። ገብቶሻል? ስለዚህ በሰው መመራት የለበትም። ሰው ስለመከረውም አይደለም። ይሄ ራሱ ጥፋት ነው። ብዙ ቴክስ ደረሰኝ። ሰው መከረኝ አሁን ነው እንደ ገባው አይደለም። እኔ ሰው አይመክረኝም። እኔ እንኳን ሰው ቤተሰብ አይመክረኝም። ማድረግ ያለብኝን ነገር ራሴ ነኝ። ራሴን በራሴ መመራው። አንድ ሰው ከ15 ዓመት በኋላ ህጻን ልጅ አይባልም። ራሱን ችሏል። በፊት አባይ ነፍሱን የማራ ከ14 ዓመት ልጅ ከ14 ዓመት ሞልቶሻ ራስሽን ቻይ እንባል ነበረ። በበፊት ጊዜ ነው የምልሽ። ስለዚህ ራሱን ችሎ ቤት ተከራይቶ ሁሉን ነገር ይዞ እየኖረ ነው። ሁሌ ራሱን እንደ ህጻን ማየት የለበትም። ተመከርኩኝ፣ ኦዲየንስ እንደዚህ ያለ፣ ኦዲየንስ ተከፋፈለ። ያከፋፈለን እኮ እሱ ነው። የእሱ ቡችሎችን ተው ብሎ ቤል ይሁን ደረጃ አይዳረስም። አንድ ቀን የሃይሚ እህቶች ይለያዩ ሌላ ባል ታግባ ብለው ተናግረው አያውቁም። እነሱ ናቸው። እሷ ምንድናት? እሱ የት ያውቁታሉ? የትስ ያውቃቸዋል? በቃ እሱ ሲያስከብራት ትከበራለች። ስለዚህ ዛሬ መጥቶ ስለ ኦዲየንስ ማውራት ያለበት ስለ እነሱ ነው። ማውራትም የለበትም። ምን አደረጉ? የሃይሚ ስንቶቹን በቀደም ባለፈው የገባ ጊዜ ስንቶቹን ቦልኳል። ስንቶቹን ስለተናገሩት ለምን
እንዴ አንዳንዴ ማለት ነው የራስሽን ጥፋት አመተሽ እነዚህ ምንም ማያውቁ አንዳንድ ልጆች ናቸው እኮ የሀይሚ ደጋፊዎች ናቸው። በጣም ትናንሾች ናቸው። ጭንቅላታቸው ከሱ ጭንቅላታቸው የበሰለ ነው። ጭንቅላታቸው ከኔ እንኳን ይበልጣል። እመቤቴን ነው የምልሽ አስተሳሰባቸው። ህጻናቶች አልኩሽ እኮ ከሱ የሚያንሱ እሱ ጋር ግን ነገርኩሽ። እሱን ገደል እየከተቱ ያሉት እነማዊ ናቸው። የለበትም አልኩሽ እኮ እሱ ገደል እየከተቱ ያሉት እነማዊ ነው። ለምን ከጎና ቆሙ ነው? ይቆማ ከማንም ጋር ከመጣች እሷ የወለደችውን እኛም እንወዳለን ስላለን ይሄ ነገር ነው ያበሳጨው። ደግሜም ዛሬ እነግርሃለሁ፣ አንተ ስህተትህን የምታደርገውን ነገር ካላጠፋ እሷ ያመነችበትን ካመጣች እኛ እሷን አንጠላት። በቃ ለምን